ይህ ሊባኖስ ሚዲያ ምኑ የመንግስተ ሰማያት ነው አሳያለሁ። መቼም የመንግስተ ሰማያትን እኮ እነ ደረጀና መቲ በቃ ፈልፍለው ነው እኮ የሚያወጣት። እኔ ከነሱ ቀጨም ማድረግና ደግሞ ለእናንተ ይኸው አቀብላ የቅብብሎች ዱላ ቅብብሎች ታውቂያለህ። ከዛ ትቀበላለህ ትሄዳለህ። ዱላ ቅብብሎች ነው። እኔ ከነደሬና ከነመቲ ይቀበልና እኔ ደግሞ ለእናንተ ወረውራሉ። ከኔ ደግሞ አንዱ ተቀብሎ ይወረውራ። ይሄ ነው የቅብብሎች ማለት ይሄ ነው አይደል? ይሄ ነው። ስለዚህ መንግስተ ሰማያት በቀላሉ እንድትገቡ ካስፈለገ ስማ ይሄንን። አሁን ያው ሙስሊም እኮ ናት እየነገረች ያላት ሙስሊም ናት። ስማት። ስራ ብቻ ሳይሆን የሰማይ ስራ ነው። ኮሪደር ልማት ኮንሰፕቱ የሰማይ ስራ ብቻ ሳይሆን የሰማይ ስራ ነው ወደሚል ደረጃ ያደረሰኝ። ኮሪደር ልማት ማብራት ነው የሚሉ ሰዎች መብራት እኔ ኃጢአት እንዳይሆንባችሁ ሰፋለው ማለት ነው። የብልጽግና ፓርቲ አባል መሆን ብለሲንግ ነው። ኮሪደር ልማት የሚባለው እስከዛሬ ድረስ ማብራት ነው ብልጽግና ነው ምናምን ስትሉ የነበረ በጣም ታሳፍ በቃ እድለኛ ነኝ የዚህ ፓርቲ አካል መሆን መቻል። በጣም በቃ ብለሲንግ ነው የእውነት። ይሄ ምድር ላይ ለሚኖሩ ብቻ ሳይሆን ነገ እንደው በቃ ፈጣሪ ፊት ራሱ የሆነ ሪዋርድ ያለው በቃ ብልጽግና ውስጥ አባል ሆኖ ይህን ፓርቲ ማገልገል እውነት ነው። በቃ በጣም ብዙ ነገር ሆና ሰው በጣም ከስሜት በላይ ሆነ። አያችሁ አይደል? እድለኛ ነኝ የዚህ ፓርቲ የብልጽግና ፓርቲ አባል በመሆኔ። የምድር ብቻ እኮ አይደለም ይሄ መብራቱ ብልጭልጭ ነው። ከፈጣሪ ሪዋርድ አለው። ሰተት ብዬ ወደ መንግስተ ሰማያት ነው የምገባው። ስለዚህ እኔ እድለኛ ነኝ የዚህ ፓርቲ አባል መሆኔ። እድለኛ ነኝ። ያም እኮ ሙስሊም ናት። የዚህ ፓርቲ አባል በመሆኔ የብልጽግና አባል በመሆኔ በፈጣሪ ዘንድ ሪዋርድ አለ። ይሄ መብራቱ ብልጭልጭ ነው የምትሉ ወዮላችሁ፣ ተኮንናላችሁ። መቲ ምንድን ያለች? እውነትም እድለኛ ናት አለች። እድለኛ ናት። ይሄንን ቀፎ ይሄንን ንፍጥ የሆነ ቀፎ ጭንቅላት ይዛ ይሄን በመናገሯ እንደዚህ ትኩረት አግኝታ ይሄን በመናገሯ እድለኛ ናት። እድለኛ ናት እንጂማ ትክክለኛው መንግስት ቢሆን ትክክለኛ ስራ ማን ያስጠጋታል? እሷን ይችን ማን ለቤት ጠረጋ እንኳን ማትበቃም እኮ ቤት እንኳን ለመጥረግ ወጥ ለመስራት ሻይ ለማፍላት የማትመረጥ እኮ ናት። አንቺ ቤት ለመጥረግ ለሰራተኛነት እንኳን አትመረጭም፣ አትፈለጊም። ቀፎ ጭንቅላት ነው ያለሽ። ቀፎ ባዶ ደግሞ የሚስተር ዴታ ምናምን ነገር እሳ እንዲኔ ብልጽግና ማለት ከሰማይ ሪዋርድ አለው። ወደ መንግስተ ሰማያት ሰተት ብለህ ነው የምትገባው። የብልጽግና አባል ከሆን ብልጽግና የፓርቲው አባል ከሆን ወደ መንግስተ ሰማያት ሰተት ብለህ ምንም ሳትለፋ ምንም ሳትደክም ምንም ጌታ ኢየሱስ ክርስቶስን ሳትቀበል ምን ሳትል ሰተት ብለህ መንግስተ ሰማያት ጥልቅ። በምን በብልጽግና አባል ከሆንክ። ይሄ መብራት ነው፣ ብልጭልጭ ነው፣ መንገድ ነው፣ እንደዚህ ነው የምትሉ ወዩ፣ ተጠንቀቁ። ኩነኔ ነው፣ ኃጢአት ነው የምትናገሩ። እንትን ነው መንግስት ይሄ ምን ሲሆን ነው የምትገቡ እያለች እኮ ነው። አንተ ስማ፣ አንተ የአዲስ አበባ የኢትዮጵያ ስማ፣ ምን አይነት ቀፎ መንግስት ብለህ መንግስቴ ነው የምትለው ያጠራቀማቸውን ቀፎዎች እይ፣ ያጠራቀማቸውን ንፍጥ አንጎሎች፣ ንፍጦች። ይሄ ነው እንግዲህ መንግስቴ ነው ብለህ የምትመራው የመረጠው። አየህ፣ ይሄ ነው ምን ይባላል አባባል ምንድን ነው? እናቲቱን አይተህ ልጅቱን አግባ ይባላል። ይሄን አይተህ መንግስት ምን አይነት እንደሆነ ታውቀዋለህ፣ ታያለህ። እንደነዚህ አይነቶቹ ቀፎች፣ እንደነዚህ አይነቶቹ የእንግዴ ልጆች መንግስተ ሰማያት ሰተት ብለህ ትገባለህ። የብልጽግና አባል ከሆንክ ይሄ ብልጭልጩን መብራቱን እንደዚህ አትበል። ኩነኔ ነው፣ ትኮነናለህ፣ ኃጢአት ነው። ቀፎ በእስልምና ሃይማኖት እንኳን እንደዚህ የለም። እስልምና ሃይማኖትን የምታዋርጂ ጨውላሽ
ሰው እኮ የሚድነው ጌታ ኢየሱስ ክርስቶስ ወደዚህ ምድር እኮ የመጣው አምነነው ተቀብለን ስለ ኃጢአቴ ሞትክልኝ፣ ስለ ኃጢአቴ ቆሰልክ፣ ደቀክልኝ፣ በአንተ አምናለሁ የዘላለም ሕይወት እንዳገኝ እባክን ይቅር በለኝ ብለን ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ስንቀበልና እንደ እግዚአብሔር ሐሳብና ዕቅድ ስንወጣ ስንገባ መንግሥተ ሰማያት የኛ ነው። ከዚህ ውጭ ግን ብልጽግና የብልጽግና አባል ስለሆን ብልጽግና የሰራውን ስናደን ብልጭልጩን ስናይ ምን እንሆናለን? መንግሥተ ሰማያት ብለን እንገባለን። ቀፎ እየሰማ ነው አደለ? እየሰማ ነው። የወደቀ መንግስት እየተንገዳገደ ያለ የመንግስት የብልጽግና ስርዓት የሚያፈልቃቸው እነዚህ ሰውን እንደዚህ አድርጎ ምናምንትን አቤት አቤት ተናግረሽ ሙተሻል ወይ አንቺ! እንዴት አይነት ሙስሊም እንትን ነሽ! እንዴት አይነት ምሁር ነሽ! ኧረ ይቺ ምሁር! ኧረ ምሁር እኮ ነሽ አንቺማ! ኖቤል ተሸላሚ መሆን አለብሽ። ይኸው እንዴ እንትን እላለሁ ኖቤል ተሸላሚ ፒቲሽን እንፈርምላታለን። እንደዚህ አይነት ጭንቅላት ይዛ በምድርም በሰማይም እኮ ይቺ በቃ ገጸ በረከት ለኢትዮጵያ የተሰጠች እኮ ናት። እና ያ አንድ ደግሞ ሌላ ይሄ ዝም ብሎ ባዶ ጭንቅላት ያላቸው እንትና ቡፍቲ ነው ሙፍቲ የሚሉት ቲክቶክ ላይ በዚህ እንትኑ ገብቶ ቀይ ባህር ላይ ሄደን ይሄን እናደርጋለን እንትንን ያኛው ደግሞ አንድ ገልቷል ዝም ብሎ ይሄ ማን ነው ሽመልስ የሚባለው እሱ ደግሞ ጨፌን እዛ ሄደና ያ ዝም የተሰበሰበው እኮ እንኩቶ ነው እንኩቶ። እኔ በአንዳንድ በኩል እኮ አብይን አደንቀዋለሁኝ። ይሄን እንኩቶ ሰብስቦ ይኸው ገደል ከተቱት እንጂ አብይ እኮ ጭንቅላት አለው ታውቃለህ። አሁን ይሄ ጦሩ እንዲበተን የኢትዮጵያ ሰራዊት እንዲበተን እንዲወድቅ እንዲላሽቅ ያደረገውና እነ ብርሃኑ ናቸው። አጉል የሆነ ሪፖርት እየሰጡት አሸንፈናል እንዲያደርገናል እያሉ ሪፖርት ሲሰጡ እሱ ደግሞ ያን ይዞ ሂድ በለው ይላል። አቃለ ይኸው መንግስቱ እዚህ ደረሰ። የለም አሁን የማይመለስበት ደረጃ ደረሰ። መንግስትን በእግሩ የሚቆምበት ደረጃ የማይደርስበት ደረጃ ላይ ደረሰ። ወራዶች አሁን አንቺ ነሽ እንደው ምን ብዬ ልናገር ባካችሁ? ይሄንን ንፍጥ አንጎል ይዘሽ ነው የኢትዮጵያ መንግስትን የምትመሪ የኢትዮጵያን ህዝብ የምትመሪ የኢትዮጵያ ህዝብ መሪ አንዱ አካል ይሆንሽ አንቺ ነሽ። እንዳንቺ አይነቱ ንፍጥ አንጎል ተሰብስቦ ነው የኢትዮጵያን ህዝብ እንዲህ አዘቅት ውስጥ የከተተው። እየሰማችኋል እናንተ ኢትዮጵያውያን? ስሙት፣ በአጠቃላይ ስሙት።